ስዩሜ አንተ የምትለውን በልና ወደ ሌሎች ሄዳለ። አመሰግናለሁ ቴዲ። ከስር በኮሜንት አንዳንዶቻችሁ ለምንድን ነው በዚህ ሀሳብ የምትጠይቁኝ ነበራችሁና አድምጡ። አሁን አድምጡ ማለት ነው። ምን እንደምል ሰማላችሁ፣ ለምን እንደገባው። ልክ ነው። የተለመደ ጉዳይ አይደለም። በእንደዚህ አይነት ጉዳዮች እኔ ሀሳብ አልሰጥም፣ ግን ይሄ በጣም ኢምፖርታንት ነው። እንዴት ቃቅላችሁ የግለሰቦች እንዴት እንደሚደረግ እኔ አይገባኝም። በመጀመሪያ ይስማዕከ ወርቁ የት ነው የምትሉት? ዶክተር ሆኗል በሳይኮሎጂ ኦር ፊሎዞፊ ወደ 4 ወር 5 ወር አካባቢ ጀርመን ተመርቋል፣ በዶክተሬት ዲግሪ ማለት ነው። ሶ ዩ ጀስት ሃቭ ቱ ኖ ዳት አለ። ግን ከዛ በተረፈ ጉዳዩን እንደ ቀልድ ማየት የለብንም ቴዲ። ራሳቸው ሁለቱም የሚጣበስም የሚቃጠልም ሰው ካለ ተቀጣጥሮ በውስጥ ጨርሶ እዛው የሚጠፋ ከሆነ ነውሩ የሚሸፍን ከሆነ ችግር የለውም። ነገር ግን ነውሩን አደባባይ ይዞ እስከወጣ ድረስ ማህበረሰብን፣ ህዝብን የመጠበቅ ትውልዱን የማነጽ ደግሞ ግዴታ ስላለብን እኛ ደግሞ የምናውቀውንና በገባን መጠን እናስረዳለን ማለት ነው። ሶ አንድ ሴተኛ አዳሪ ሴት ገላዋን ሽጣ ፎቅ ከገነባች ከዛ በኋላ አይ በአጭር መንገድ ገላዋን ሽጣ ቢሆን ፎቅ ሰርታለች፣ ሆቴል ከፍታለች ብሎ ያንን መንገድ ሌሎች ሰዎች እንዲከተሉት የሚበረታታ አይደለም። ሰዎች ነውራቸው ይዘው አደባባይ ሲወጡ የራሳቸው ጉዳይ ነው ብለው የምንተወው አይደለም። ምክንያቱም ሌሎች ሰዎች ምሳሌ አድርገው ያንን ነገር እንዲቀጥሉ ስለማንፈልግ ማለት ነው። አንደኛ ግለሰቡ እየበተነው ያለው ገንዘብ ከሚስቱ ጋር ሳይፋታ በፊት ከሆነ እየበተነው ያለው ገንዘብ የሚስቱንም ገንዘብ ጭምር መሆኑን መታወቅ አለበት። ነምበር 1 ነምበር 2 ከእሷ ጋር የተፋታበት መንገድ የራሳቸው ሂደት የተከተለ ነው ብዬ አምናለሁ። በአንዴ የተለያዩበት አይደለም። እቺ ሴት ግን በማህበራዊ ትስስር እኔ ባየሁት ደረጃ መዝሙር ከመዘመርና የራሷ የምትለው ወንጌልን ከማስተላለፍ ውጭ አንድንም ሰው ስትዘልፍ አላየንም። አይ አም ዊዝ ኸር ፉል ሀርትድሊ ነው። ትልቁ ነገር ግን ለምንድን ነው እዚህ ውስጥ እኔ አስተያየት መስጠት የፈለግኩት? እውነቱ ለመናገር በተለይ ላለፉት 3 ቀናቶች በተለይ ሜላት የምትባለው ልጅ ስለ የፋሲካ የተናገረችው ቪዲዮ ስፔሻሊ ስለ እናቶች ኃላፊነት እንዳለባቸው፣ ተጠያቂ መሆን እንዳለባቸው፣ ልጅሽን መቆጣጠር ካልቻልሽ ብላ ሴትዮዋን ለመድፋት ለማቃጠል የሄደችበት ርቀት ከራሴ ጋር የተሟገትኩበት ነው ቴዲ። ምክንያቱም እኔ ባለትዳር ነኝ፣ 4 ልጆች አለኝ። እኔ ልጆቼን በጣም እወዳለሁ፣ ባለቤቴን በጣም እወዳለሁ። ነገር ግን ልጆቼ ሲታመሙ በጣም ይጨንቀኛል። የባለቤቴ ጭንቀት ግን ከመጠን በላይ ነው። እኔ ገና እሷን ማረጋጋት አለብኝ። እናቶች ደግሞ የሚከፍሉት መስዋዕትነት ቀላል አይደለም። ልጆች ደግሞ ሊወድቁ ይችላሉ፣ ሊሰበሩ ይችላሉ፣ ብዙ ነገር ሊደርስባቸው ይችላል። የሚደርስባቸው እየጠበካቸው በትንሽ ደቂቃ እንትን ነው። በቃ እዛው ለነሱ ፕሮባብሊ ምግብ ኩክ እያረክ ሊሆን ይችላል። እዚህ ጋር አሉ ስትል ሌላ ቦታ ላይ ይሄዳሉ። እቺ ሴት ልጇን አጥታለች፣ ትራጄዲ በሆነ መንገድ። አት ሴም ታይም ባሏንም አጥታለች። ባሏን በሚስመው ከንፈር እቺ ሴት ልጇን አጥታ ተቃጥላ ምን ብላ ለ3 ልጆቿ ለምን ኖርሽ በሚል ደረጃ፣ ለምን ራስሽ አላጠፋሽም በሚል ደረጃ የሄደችበት ርቀት ማንም ይሁን ማንም ሲያስተባብለው ማየት ያማል። ይሄ ዘር ሊሰጠው የሚገባ ጉዳይ አይደለም። ይሄ ሃይማኖት፣ እምነት የሚሰጠው ጉዳይ አይደለም። ይሄ የሴቶች ጉዳይ ነው። ይሄ የአንድ እየተቃጠለች ያለች ራሷን ግን አኑራ ህመሙን ተቋቁማ ልጆቿን ለማሳደግ እየጣረች እናት ጉዳይ ነው። እቺ ሴት ባሏን አታ ልትረሳው አትችልም። 3 ልጆች ቤቷ ውስጥ አሉ። ልጆቿን ስታይ ባሏን ታስታውሳለች፣ ልጆቿን ስታይ ልጇን ታስታውሳለች። ግን ለመጽናናት ነው እየሞከረች ያለችው። እሷ ብቻ አይደለችም የተሰደበችው፣ በዚህ እሷ ብቻ አይደለም ተጠያቂ የተደረገችው። በዚህ ህመም ውስጥ የሚያልፉ ብዙ እናቶች አሉ፣ ተደብቀው የተቀመጡ የቆሸሹ፣ መነሳት የማይፈልጉ፣ መውጣት የማይፈልጉ፣ ስም ይሰጠናል ብለው የሚፈሩ። እኔ በዛ ምክንያት በጣም ነው ኸርት የሆንኩት። ፕሮባብሊ አንዳንዶቻችሁ ወጣቶች ስለሆናችሁ ልጆች ስለሌላችሁ ዛሬ ላይ ቀልድ ሊመስላችሁ ይችላል። ነገር ግን እድሜያችሁ ሲገፋ ልጅ ሲኖራችሁ ለወደፊቱ ይገባችኋል። ያማል። ልጁ ገንዘብ የምሰጠው ለመርዳት ነው ብሏል። ገንዘብ የሚሰጠው
ለመርዳት ከሆነ ሴሌክቲቭ አይሆንም ነበረ ቴዲ ለሁሉም ነበረ መስጠት የሚችለው ሌላው ገንዘብ ያለው ሰው ሰውን መርዳት የሚፈልግ ሰው ፋውንዴሽን ነው የሚከፍተው they already have foundation በማን በልጁ ስም ለምንድን ነው በአደባባይ የምትበትነው ለምንድን የፋውንዴሽኑ ዓላማ በትምህርት ጉዳይ ከሆነ ሰዎችን ቢዝነስ ማስጀመር የሚል ነገር መጨመር ከፈለክ ዌብሳይት ላይ ታስቀምጣለህ ሰዎችን ቢዝነስ ማስጀመርን መስራት ትችላለህ ማስፋት ይቻላል 60% ቲክቶክ ቻይና እንደሚወስደው ያወቀ እየበተነ ለሴቶች እየሰጠ ማሽማንን አይቻልም ለሴቶች ነው እየሰጠ ያለው ለማንም አይደለም ይሄ የሚኮነን ነው ብሬ ነው ገንዘቤ ነው አው ግን ያዋለክብን ነው ማ ትውልድ ይሄን እንድትቋቋመው አንችልም ይሄ ብልግና ነው ባለቤቱ በተሰደበችበት ከንፈር ተጣብቆ ሄዶ እየሳመ ምናምን የራሱ ቢዝነስ ነው yes ነገር ግን ብልግናውን ግን ልናልፈው አንችልም ትክክል አይደለም ስለዚህ በዚህ ምክንያት አንዳንድ ሰዎች ሳይት ስትይዙ አይቻለው አንዳንድ ሰዎች ባለፈቂም አሁን ልልቲ ምናምን ስታደርጎ ሌሎች ሰዎች you just rather than going after the substance or the issue you just trying to attack her ምንድነው ያነሳቸው እኔ ከልልቲ በሁሉም ነገር ላልግባባ እችላለሁ ከቴዲ በሁሉም ነገር ላልግባባ እችላለሁ ከአዲስ ታይምስ በሁሉም ነገር ላልግባባ እችላለሁ የሆነ ኢሹ ግን ይዘው ከመጡና ክሬዲቢሊቲ ካለው ሪሌቫንት የሆነ ኤቪደንስ ይዘው ከመጡ ዳጀስት ማድረግ ያለብህ አናላይዝ ማድረግ ያለብህ ያንን ነው እንጂ አንድ ሰው ለምን ተናገረ እያሉ ያንን ሰው አታክ ማለት ትክክል አይደለም ኤንድ በዚሁ አጋጣሚ የተፋቱ ሴቶች የሚፋቱት ወደው አይደለም ሁሉም አንዳንድ ወደው የሚፋቱ ሊኖሩ ይችላሉ ነገር ግን ብዙ ርቀት ተጉዘው ነው መሸማቀቂያ መደረግ የለበትም ትዳርን መፍታት ልጆቻቸው ያሳደጉ ምን ይያሉ የሚጥሩትን ህመማቸው የሚያውቁት እነሱ ናቸው ማሸማቀቂያ ያስፈልግም ልጅሽን ማሳደጋቀተሽ ሐሳብ የለውም ቁጭ ብሎ መቀመጫው እስኪቀቀል ድረስ ከሶፋ ማይነሳ ስራ ማይሰራ ሰው መተዳደሪያ 20 ዓመት ያረገሰው ቁጭ ብሎ ሴቶችን ይሳደባል አረብ ሀገር ያሉ ሴቶችን ይሳደባል በጣም ነውር ነው እና ቅድም ስትጠይቁኝ የነበራችሁ ከስር ለምን ገባ ፖለቲካ ብቻ ስለምታወራ ያላችሁ ሰዎች ስለታመምኩ ነው በእንደዚህ አይነት ጉዳይ ላይ ሐሳብ አልሰጥም ግን እንደወላጅ ትውልድ ሲበላሽ ማለት ልጆቼ ጣፈንታ ነው 4 ልጆች አሉኝ እኔ ነገ ዛሬ ተቀርጾ የተቀመጠ ዛሬ አያልፍም ለነገም የሚቀመጥ ጉዳይ ነው እና በጣም ስለታመምኩ ነው አመሰግናለሁ በነገራችን ላይ ፖለቲከኞች እዚህ ውስጥ መግባት የለባችሁ የምትሉት እንደውም